በዚህ የጾም ወቅት ብዙዎቻችን ስለ ጤናማ አመጋገብና ስለ ጤናማ ምግብ እንነጋገራለን። ስለ ነፍሳችን ምግብና ስለ ነፍሳችን የጤናማ አመጋገብ ጉዳይስ? ሰላም ወንድሞቼና እህቶቼ፣ ዛሬ በአብይ ጾም የ55 ቀን ቻሌንጃችን አራተኛ ቀን ላይ ደርሰናል። ለዛሬ የምናነሳው ሐሳብ የነፍስ ምግብ የሚል ይሆናል። ወደ ሐሳቡ ከመግባታችን በፊት ቪዲዮ ለብዙዎች ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ሐሳቡ ስንገባ እንደሚታወቀው በዚህ የጾም ወቅት ብዙዎቻችን ሰውነታችን ይልቁንም ደግሞ ምግቦቻችን ላይ የጥሉላት ነገር እንዳይገኙበት በሚገባ እንጠነቀቃለን። ነገር ግን ነፍሳችን ከኃጢአት ርቃ ንጽህናዋን ጠብቃ እንድትገኝ ማድረግ የሚጠበቅብን አንድ ትልቅ ጉዳይ አለ። እሱም ቃለ እግዚአብሔር ነፍስ